ከዚህ በፊት ስለ ሩታ መጥፎ ነገርም ነግሬ ካላቅም ከሷ ጋር ልሆንም ስትል አትሆን ብዬ ካላቅም ግን ደግሞ የሆነ ነገር ቢሰማኝ ነው አይደል? ቢያንስ የኔን ስሜት እንኳን ያ ሁሉ እንደማፈቅር እያወቅክ ከኔ ለመለየት ምንም አልከበደህም እና በዚህ ልክ በጣም እያስጨነቅኩ በዚህ ልክ በጣም እያስከፋው ከሆነ ብዬ ነው አሁንም በቃ ምናልባት ልክ ኖርማል ሰው አንድ ሰው ይከፋዋል ብለክ እንደምታስበውም የደወልክልኝ አይነት ስሜት ተሰማኝ። ስትደውልኝም ቴክስትህንም አይቼዋለሁ ግን መልሼ ብደውልልህ ድጋሚ እየበጠበጥኩም አይነት ስሜት ስለተሰማኝ ነው። ለእኔ ያስረብሽኝ ሄርቤ ኖርማል ነው። ግን ብቻ ይቅርታ እንድታደርግልኝ እፈልጋለሁ በተፈጠረው ነገር ማለት ነው። ሄርሜ ይቅርታ አድርግልኝ እባክሽ። ማለት በጣም እኮ ለመንኩ አብርሽ፣ አልገባክም። በጣም ከምልህ በላይ ነገሮችን ለማስረዳት እየሞከርኩኝ ነበር አይደል? አንዴ እንኳን ልታዳምጠኝ ፈቃደኛ አልነበርክም። አንዴ የራስን ስሜት ብቻ ነበር እያስቀደምክ የነበረው። እኔ ግን ከበፊትም እስካሁንም እስከመጣሁበት ድረስ ትናንትና ከትናንት ወዲያ ነው ስልክ ያላነሳውልክ አይደል እንጂ እኮ ያንተን ስሜት ለማስቀደም ያንተን ደስታ ለማስቀደም በዛ ልክ መስዋዕትነት እየከፈልኩኝ፣ ግን አንተ እንደመጥፎ ሰው ገፋኸኝ። በ2 ደቂቃ በ3 ደቂቃ ውስጥ ቀየርከኝ። ቢያንስ ለስሜት እንኳን አልተጨነቅልኝም አይደል? እንዲ አብርሃም እንደዛ ማለት ሴት ልጅ ነኝ። ባላፈቅርህ በዚህ ልክ አልሆንልህም አይደል? ግን እንደዛ እንደምወድ እያወቅ እንደማፈቅር እያወቅ ልክ እንደ መጥፎ ሰው በአንዴ ነው ከህይወቴ ውልቅ በይልኝ አልከኝ። ችግር የለውም እሺ በቃ መቋቋም ያለብኝን ነገር እቋቋማለሁ ብዬ እንኳን ያለውን ነገር ለማስረዳት ስሞክር አንድ ነገር እንኳን ልትረዳኝ አልሞከርክም። ነግሬያቸዋለሁ ለናቤል ተው ምከሩት፣ ተው ንገሩት ብያቸዋለሁ። ነግረነዋል እንጂ ምን ንገሩት ያለሽ እንዴ? ከኛ ፊት ለፊታችን ነው አውቃ ነው ሄርሜላ ላይ ስለምቀናባት ነው አንተን እንትን ለማለት ነው እያልኩ። ያንተ ሰላም አሳስቧት ነው ያንተ ጤና እንደዚህ መመለስክ፣ እኔ አንተን እንደዚህ መውደዴ አንተን ማፍቀሬ ገባክ? ሞር አንተን መንከባከቤ ነው እዚህ ድረስ መጥቼ እንደዛ ስልክ ራሱ ስዘጋብኝ ልክ እንደ መጥፎ ሰው በጣም ገፋኸኝ፣ በጣም አሸሻኸኝ ከምልህ በላይ አብርሽ። እና ያንን ነገር እንዴት እንድቀበለው ትፈልጋለክ? ለእኔ በጣም ከባድ ነው ከምልክ በላይ ማለት ነው። ከምልህ በላይ በጣም ነግሬ ነበር፣ በጣም አስጠንቅቄ ነበር። ከአንድም ከሶስትም በላይ እድሉን እንኳን ባሰጠኝ እንደዛ እየገፋኸኝ ስድብም ሆነ ምንም ነገር ሳይመስለኝ አንተ ብቻ እንድታቅልኝ አንተ ብቻ እንድትረዳልኝ እየፈለግኩኝ ልትደውልልኝም ቴክስት ልትመልስልኝም በቃ በአንዴ ነው ልብህን የዘጋብኝ። እና እኔስ ልፋቴ አያሳዝንህም? ያሳዝንኛል። እንደዛ እኮ ወጣኝ። ታዲያ የሆነ እንኳን ስሜት ቢኖርክ እኮ ለእኔ የሆነ ነገር ማሳየት ትችል ነበር። ግን አንዴ ሩታ ከመጣች በኋላ ቢያንስ ያለውን ነገር ለማስረዳት ስሞክር እድሉን እንኳን አልከፈትክልኝም አብርሽ አይደል? አንዴ እንኳን ለማውራት ፈቃደኛ ሆኗል። እዚህ እንኳን ድረስ ቢመጣ ሩምህ ድረስ እንኳን ቢመጣ ያለውን ነገር ተው አብርሽ። ያልታየህን ነገር ልንገርክ፣ ያላወቅከውን ነገር ላሳውቅ፣ ያልተረዳውን ነገር ላስረዳ ስልህ እኮ ምንም ፈቃደኛ ልትሆንልኝ አልቻልክም አይደል እንዴ? እንዴት ልትረዳው ቻልከው? በዚህ ልክ ሄርሜላ እንደዚህ የምትሆነው የእውነት እኔ አንተን ሰላም እንደምፈልግ ከተረዳክ እዚህ ድረስ መጥቼ እንዲህ ነው ታውርቶ ሀሳቧን ሌላ ነው እልህ ይዟት ነው ቅናት ይዟት ነው ስልህ እኮ ምንም ልትቀበለኝ አልቻልክም አይደል እንዲ አብርሽ? ሩታ እኮ እንደተቀየረች የምታውቀው አንተን ያሳሰረች ቀን ነው። የዛኔ ራሱ ፍቅሩ ያለቀው ራሱ የዛኔ ነው። እኔ ያወቅኩት ማለት ነው። የምሬ ነው። ያሳሰረች ቀን ፍቅሩ አልቋል። ለቃች ልጅ ከዛ በኋላ በነጋታው የሆነ ነገር አስነክታ የሚሆን አላውቅም አባቴ ካሳሰረች በኋላ አባቴ እቺ ልጅ ቁጭ ብላ እየለመነች ነው አይደለም እያለን ቆመን እየለመን ነው አይደል? እያስመሰለች ነው። ከትንሽ ሰዓታት በኋላ እንደገና ሌላ ማሳስረዋለሁ ካስፈለገ ምናምን እያለች ነው ስንለው አልሰማል። ተከታታይ ቀን መጣን፣ ሩም ድረስ እየመጣን እያናገርን ነው። ልትሰማን አልቻልክም። እሷ ፍቅሯ እኔ ሩታን በጣም ነው ማውቃት አልከን። ጭራሽ ውጡልኝ በቃ ሩታ ትመጣለች ውጡልን ምናምን ያልከው ግን ደጋግመን እየነገር ነው። የአንተ ጉዳት የኛም ጉዳት ነው። ደጋግመን እየነገርን ነው አይደል? አሁንም ቢሆን ከጎን እንኳን እስቲ ላስረዳህ የሚፈልገው ነገር እስቲ ከእሷ ጎን እንኳን ያሉት አንተ የሆነ መልካም ነገር እንኳን እንደማያስቡ ገባት። እኛ ብዙ ነገር ኃላፊነት አንተን ብለን ብዙ ነገር ሆነናል። ጓደኞችንም እኔንም ጨምሮ ማለት ነው። እንዲሆንኩኝ አይደለም ታውቋለክ አይደል? በምን ያህል እየገፋኸኝ በምን ያህል ተስፋ ሳልቆርጥ በዛ ልክ እየሄድኩኝ እንደነበረ ግን ደግሞ እያስጠነቀኩ ነበር አይደል? እንዲያብሽ ተውኔም እንኳን አንድ ቀን ይከፋኛል፣ ተውኔም እንኳን አንድ ቀን ተስፋ ቆርጣለሁ። እኔ ግን ሁሌ በቃ አኩርፌም ሆነ ቶሎ ስለምመለስልክ ወይም ደግሞ የሆነ አስከፍተኝን ቶሎ ስለምመለስልክ ነው መሰለኝ ቀልል አልኩብህ አይደል? አብርሽ ስለወደድኩ ስላፈቀርኩ ስትደውልልኝ ቶሎ ስለማለሳልክ ቴክስትን ቶሎ ስለምመልስልክ የሆነ ሀሳብ ከሰጠኝ እሺ ስለምልክ ሁሉም ነገር እሺ ስለምልክ አንተ ቀለልኩብህ አይደል አብርሽ?
እኔ ግን ያንተን ሰላም ነበር እየፈለግኩ የነበረው ቢገባክ ማለት ነው። ሰላምህን ደግሞ አልነበረም እየመረጥክ የነበረው። ከተሳሳተ ሰው ጋር ነበር እያደረግክ የነበረው ያንን ነገር። የተሳሳተ ሀሳብ ውስጥ እየገባህ እንደሆነ እየነገርኩ ነበር እኮ አብርሽ። ምንም ልትረዳኝ አልቻልክም ነበር። ምንም ቢያንስ የሆነ ምንም እኮ ፋታ ልሰጠኝ አልቻልክም። በአንዴ ነው ልብህን ስብር ያደረግከው። በአንዴ ነው ልብህን ድንድን ያደረግከው አብርሽ። አሁንም ቢሆን ያለ ነገር የሚጠቅምህንና የሚበጅህን ሰው መለየት መቻል አለብን። የዛን ጊዜ እያልን ነበር ሁላችንም። ፍቅርና በቀል መለየት መቻል አለብን። የትኛው ወድ ሆኖ የትኛው ደግሞ ለበቀል እንደፈለገ መለየት ነበረብን። ዛሬም ሄርሜላ በእኔና በአቤል ግፊት ነው ዛሬ አንተ አጠገብ የቆመችው። ምክንያቱም ድጋሚ መሰበር አትፈልግም፣ ድጋሚ መጎዳት አትፈልግም፣ ድጋሚ ቆማም ከአንተ ጋር ማውራት አትፈልግም በእንደዚህ አይነት ጉዳይ። ምክንያቱም በጣም ረጅም ጊዜ እድል ሰጥታለች። እድልህን ደግሞ አልተጠቀምክም። አሁን ደግሞ ከዚህ በኋላ አንተ ነገሮች ካረፈዱ በኋላ ካለፉ በኋላ መታ እሷንም ድጋሚ የምትሰብራት አንፈልግም። ስለዚህ ዛሬ ይቅርታ ማለት ፈልጋለሁ ስላልከን አስገድደናት የመጣ ነው ዛሬ እና ፍቅርና በቀል መለየት መቻል አለባች። ከዚህ በኋላ የሚጠቅምህን እና የሚበጅህን መለየት መቻል አለብን። ሌላ ምንም አለ ካልተረዳሁሽም ነበር ይቅርታ፣ እንደሱ በጣም ይቅርታ። ሲቀጥል ደግሞ ሩታ ፍላጎቷን መጀመሪያም በቃ ከሁሉም ከጓደኞቹ ከሄርሜላም አረቀዋለሁ፣ ብቸኛ አረዋለሁ ነበር እያለች እየሞከረችብኝ የነበረው ማለት ነው። እና ያ ነገር ነው አሁን የተሳካላቸው። ስለዚህ በቃ ታስተካክላለሁ፣ እሰማሻለሁ ከዚህ በኋላ ተዋብሽ ማለት ከዛ በፊትም ብዙ ነገር ላወራክ ሞክሬያለሁ አይደል? በጣም ብዙ ነገር በጣም በብዙ ሀሳብ ልረዳህ ሞክሬ ነበር እኮ አብርሽ። በጣም በብዙ ነገር ልታማክረኝ ትንሽ እንኳን መስመር ስትሰጠኝ መስመሬን አልፌ ነበር ብዙ ነገር ላስረዳህ እየሞከርኩ የነበረው አይደል አብርሽ? ይገባኛል። ያፍቻለሁ የሰው ልጅ የሚሳፈታለሁ አይደል? ይቅርታ በጣም ሶሪ በጣም በቃ ማለት ምንም ችግር የለውም። እኔ እንደዚህ ሆነ ማየት አልፈልግም። አሁንም ደብሮ ከአሁንም ከፍቶ ማየት አልፈልግም። ይቅርታውን እቀበላለሁ፣ ግን ደግሞ ተመልሰን አብረን መሆን አንችልም። ይቅርታውን ከተቀበልሽኝ እኮ አብረን እንደመጀመሪያው መቀጠል እንችላለን። አንችልም። ልቤን ሰብረዋለሁ። በቃ አሁን መጠንከር እንዳለብኝ ነው የሚሰማኝ አብርሽ። ለጠላት ያሰበው እንዲሳካለት የምንፈልገው እንደ ጠላት ለጠላት እኮ ያሰበው እንዳይሳካ በጣም ብዙ ነገር መክሬ ነበረ። በጣም ብዙ ነገር። ሌላው ታየው ሄርሜ፣ ሌላው ታየው። ቢያንስ ይቅርታዬን ከተቀበልሽኝ በቃ ቢያንስ አብረን እንሆን። ይቅርታን የተቀበልኩ አላኮርፍህም ወይም ደግሞ በቃ አላቅም፣ ብቻ ተመልሰን አብረን መሆን አንችልም አብርሽ። ልቤን ሰብረዋል አብርሃም። በጣም ለእኔ ቀላል ነገር አይደለም ይሄ። ትዕግስት ያልቅም። እኔ አይከብደኝም፣ እኔ ሳይደክመኝም። እኔ የሆነ ሰው እኮ ቢያንስ የሆነ እገዛ ይፈልጋል። እኔ እኮ ያለ ማንም እገዛ ነው አይደል እንደዚህ ድረስ የደረስኩት። በዛ ልክ እየገፋኸኝ፣ በዛ ልክ እንደዛ እያደረከኝ እኮ ምንም ነገር ምንም ተስፋ ሳልቆርጥ ነው አይደል እዚህ ድረስ የደረስኩት። እስካሁንም አንተ እኮ የሆነ ያህል ነገር አሳይተኸኝ አይደለም። ስለዚህ ይቅርታህን እቀበልሃለሁ። ሲከፋም ስታዝንም ምንም ነገር ማየት አልፈልግም። ስለዚህ ይቅርታህን እቀበልሃለሁ፣ ግን ደግሞ አብረን መቀጠል አንችልም፣ መገናኘትም የሚለውንም ሀሳብ በእናትሽ ይቅርታዬን በቃ ከተቀበልሽን ደግሞ ለመጀመሪያ ጓደኝነታችንን አብረን መቀጠል እንችላለን። አቤልም ብሩክም ጸበኞች አይደለንም። ይቅርታን ተቀብያለሁ። ሀሳቤንም ያኔንም የነገርኩን ነገር አለመቀበልህንም ችግር የለውም ተቀብያለሁ። ግን ደግሞ አብርሽ ባታስገድደኝ ደስ ይለኛል። ምንድነው ፍላጎትሽ? እኔ ፍላጎቴ እንዲህ ብዬ መናገር አልችልም፣ ግን ደግሞ አሁን ያላንተ መኖርን መልመድ ይኖርብኛል መሰለኝ። ምክንያቱም እኔ እንደማስብልህ እኔ እንደምጨነቅልህ እየሆንክልኝ አይደለም። ስለዚህ ተስፋ መቁረጥ ሳይኖርብኝ አይቀርም። ለዛ ይቅርታን ተቀብያለሁ፣ ግን ደግሞ ተመልሰን ትጎዳኝ አልፈልግም። ሁሌም እንዳይከፋ ከጎንህ ነኝ ምናምን ሁሌም ቃል ስትገቢልኝ ነበር እንዴ እኮ። ያን ነገር ቦታ ልሰጠው አልቻልክም አብርሽ። ሊገባ ካልቻለ ፍቅሬ፣ ክብሬ፣ ለአንተ ያለኝ ሰላም፣ ለአንተ ያለኝ ነገር ሊገባ ካልቻለም፣ ስለዚህ አሁንም ቢሆን ይቅርታ ልብ አለኝ። እኔ ችግር የለውም፣ ይቅርታን እቀበላለሁ። አብረን መቀጠል ግን አንችልም። በዚህ ልክ አሁን የሚሰማኝን ስሜት ስለማይገባ እኮ ነው። አንተ
አቤል ነገር አትሏትም? አብርሃም